አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የቀረብኩት እኛ ስደተኞች ወደ ሀገራችን ልንገባ ባሰብንበት ጊዜ ምን ማድረግ እንዳለብን፣ ምን መያዝ እንዳለብን፣ ሪፖርት ላይ ምን እንደሚያጋጥመን ማወቅ አለብን። ገና እዚሁ ስንነሳ ማለት ነው። ልብስ ይሄንን ይዘናል፣ ጫማ ይሄንን ይዘናል፣ ለከሌ ልብስ ይዣለሁ፣ ለከሌ ጫማ ይዣለሁ እያልን እንደምናስበው ሁሉ ሪፖርት ላይም ያለውን ሕግና ደንብ ማወቅ አለብን ማለት ነው። ያኔ በዚህን ያህል ጊዜ እንዲህ ያለ ሆኗል የሚለውን ሪፖርት ማየትና ማስተዋል ወይም ደግሞ እኛ እንኳ ባንችል መጠየቅ አለብን ማለት ነው። አንዲት እህታችን ወደ ኢትዮጵያ ሄዳ የኢትዮጵያ ሪፖርት ላይ ያጋጠማት ችግር ምንድን ነው? ብዙ አይነት ሽቶዎች እና ብዙ ሻምፖዎች ይዛለች ማለት ነው። ሱብሃንአላህ እና እነዛን ሁሉ ሻምፖና እንትን ተሸክማ ከምትሄድ የተወሰነውን በካርጎ ብታረገውና ከወጭ ብትተርፍ ጥሩ ነበረ ማለት ነው። ደግሞ ያንንም ያህል ይዘን የሚቀነሰው ቢቀነስብንም ችግር የለውም። ግን እነዚህን ፈሳሽ ነገሮች ሻምፖ፣ እንዲሁም ደግሞ ሽቶዎች ይቺ 10 ኪሎ የምትገዛው አለ አይደለ? በዛች መያዝ የለብንም ማለት ነው። አነሰም አደገም በትልቁ ሻንጣ ነው ማድረግ ያለብን። ደግሞ ይቺ እህታችን የገጠማት ምንድን ነው? በጣም ብዙ ሽቶ ይዛለች። ሌላ ነገር እንኳን አልጣለችም። ምንድን ነው የጣለችው? ሻምፖውን እና ሽቶውን ነው ማለት ነው። እንደዛ ከማድረጋችን ቀደም ገንዘባችንን ሳናወጣ ስንት ሽቶ ያልፍልናል፣ ምንስ ብንይዝ ይጠቅመናል፣ የሚጠቅመንን እና የሚጎዳንን እንኳን አውቀን ለይተን ወደ ሀገራችንን ጉልበታችንን ብራችንንም ከምናባክን የሚጠቅመንን ነገር አውቀን ቀለል ያለ ነገር ይዘን ብንገባ ይሻላል ማለት ነው። አሁንም ቢሆን ከእህታችን መማር ያለብን ነገር ወደ ሀገራችን መሄድ ያሰብነው ልጆች ሪፖርት ላይ ያለውን ነገር በጥብቀት መከታተልና ማሰብ አለብን ማለት ነው። ምን ያልፋል፣ ምን አያልፍም፣ በህግ ምን ያስጠይቀን አያስጠይቅም፣ እንዲሁም ደግሞ እኔን ምን ይጠቅመኛል፣ ምን ይጎዳኛል የሚለውን ነገር ብናስተውል ጥሩ ይሆናል ማለት ነው። ከዚህ እህታችን ያየሁት ነገር ያው እናንተም አይታችሁት ይሆናል። መቼም ዩቲዩበሮች ሱብሃንአላህ የስራቸውን ይስጣቸው፣ ሌላ ምንም ማለት ነው። እሷ ያንን አስባ ያንን ሁላ ያልታጠበ የመሰለ ልብስ ይዛ መሄዷ፣ እንደገና ደግሞ የሻንጣ መሙሊያ ብቻ ለምን ጉልበቱስ ለሚዛን ብር የምትከፍለውስ ለምን እንደዛ ይሆናል? እኔ በጣም አዝኛለሁ። ብዙ ኮተት ባናበዛ፣ አረቦች የሚሰጡን ነገር ባንሰበስብ፣ የራሳችን የሆነችን ነገር ጥንቅቅ ያለች ነገር ይዘን ብንገባ ወደ ሀገራችን ቤተሰቦቻችንንም እኛንም የሚጠቅሙ አነስ ያሉ ግን ጠቃሚ የሆኑ ነገሮችን ብንይዝ የተመረጠ ይሆናል እላለሁ ማለት ነው። እንደ ሁልጊዜ በቃ ኮተት ሰብስበን ኤርፖርት ላይ የምናለቅሰው ይውጣልን ይግባልን እያልን እዛም የሚሰሩ ጋራ የምንነዛንዘው እኛ ነን። በቃ አረብ ሀገር ያለን ሰዎች ሁልጊዜ ቢመከር ምንም የማይገባን ማለት ነው። እስኪ አሁን አሜሪካና አውሮፓ የሚኖሩ ሰዎች እንዴት ነው የሚገቡት? አንድ ሻንጣ፣ አንዲት 10 ኪሎ ሻንጣ ደግሞ እየተፈቀደ ያላቸውን ብቻ ነው ይዘው የሚገቡት ማለት ነው። በቃ ቀጭቋ ብለው ማለት ነው። እኛ ግን በቃ በእግራችን ይዘን አንጠልጥለን ተሸክመን፣ ኧረ መቼ ነው የምንሰልጥነው? ወላሂ ያኔ እንደዛ ላለመሆን ብዙ ነገር ካለን ደግሞ ታርጎ አድርገን የምንይዛትን በእጃችን ብቻ ይዘን ብንገባ
ያኔ እንደው መቼም አይቀርም ያልነው ነገር ካለ ካርጎ ብናረገው ይሻላል እላለሁኝ። ሁልጊዜ በቃ ኮተታችንን የማያልቀው እንደገና ደግሞ ሚዛን ራሱ ወደ መኪና ወደ ገጠር ያለን ሰዎች ከሆነ መኪና ላይ የሚጭኑት ራሱ የአረብ ሀገር ነው ከተባለ ማለት ነው ብሩን ኦቨር ነው የሚያደርጉት። የመኪናውም የሰዎቹም ጉልበት በጣም ኦቨር ነው የሚያደርጉብን እና ለራሳችን ብናውቅ እንደውም እየተመከረ ነው። ሳይመከር ቀርቶ ውሎ ያደረበት ጊዜ የለም ማለት ነው። እና ራሳችንን እንሆን ራሳችንን እንጠብቅ። ከዛም ሄዶ እኮ ቤተሰቦቻችንን ተደስተውበት የሚለብሱን ነገር ቢሆን ጥሩ ነበረ ማለት ነው። አይለብሱትም። በጣም ነው የሚስቁብን። ምክንያቱም ይህ ንፋስ የሚወስደው ልብስ እንዲሁም ደግሞ በቃ ያህያ ጉዝጓዥ ነው የሚያደርጉን ማለት ነው። ልብሳችንን ገበያ ወጥቶ አይሸጥ። በጣም ነው የሚስቁብን ማለት ነው። እና እንደዛ ከመሆናችን ከገንዘባችንም ከኛም ለሞራናችንም ብናስብ ሀሪፍ ነው እላለሁኝ። ሪከርድ አበዛሁባችሁ። ሰብስክራይብ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። እወዳችኋለሁ። አላህ ሀገራችንን ሰላም ያደርግልን፣ ህዝባችንንም አላህ ይጠብቅልን፣ ሰላሟን ይመልስላት ሀገራችንን፣ ደስታዋን እንጂ ክፉዋን አሰማን። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ።